የሳምንቱ ታላቅ ጨዋታ አሸናፊው ታውቋል። ያልተጠበቀ ውጤት ነበር ወይስ ተጠባቂው ነበረ? አሰልጣኞችና ተጫዋቾች ምን አሉ የሚለው የምናግራችሁ ይሆናል። ሰላም፣ ፍቅር፣ ጤና ለእናንተ ይሁን ውድ ተመልካቾቻችን። ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁ ትቆይ ዘንድ የአክብሮት ግብዣችን ነው። ማንቸስተር ዩናይትድ በ23ኛ ሳምንት የእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድ አርሰናልን 3-2 አሸንፏል። በኤምሬትስ በተደረገው ጨዋታ ብሬን ምቤሞ፣ ፓትሪክ ደርጎ እና ተቀይሮ የገባው ማቲያስ ኩኛ የዩናይትድን ግቦች ሲያስቆጥሩ ሊሳንድሮ ማርቲኔዝ በራሱ ላይ እና ሚካኤል መሪኖ የአርሴናል ግቦች አስቆጥረዋል። በውድድር ዓመቱ በሜዳው ለመጀመሪያ ጊዜ የተሸነፈው አርሰናል በሊጉ ለሶስተኛ ተከታታይ ጊዜ ሳያሸንፍ የወጣበት ጨዋታ ሲሆን ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ ነበረበት 7 ነጥብ የሚመልስበትን አጋጣሚ ሳይጠቀምበት ቀርቷል። ማንቸስተር ዩናይትድ በፕሪምየር ሊጉ ከ9 ዓመት በኋላ አርሰናልን በሜዳው አሸንፏል። ዩናይትድ በዚህ የውድድር ዘመን በኤምሬትስ ስቴዲየም አርሴናልን ያሸነፈ የመጀመሪያ ቡድንም ሆነዋል። ባለፈው ሳምንት ማንቸስተር ሲቲን ያሸነፈው አሰልጣኝ ማይክል ካሬክ ተከታታይ ድሉን በማስመዝገብ በ38 ነጥብ በሊጉ ወደ አራተኛ ደረጃ ከፍ ብለዋል። በ23ኛ የእንግሊዝ ፕሪምየር ሊግ መርሃ ግብር ቸልሲና አስቶን ቪላም ተጋጣሚዎቻቸውም ማሸነፍ ችለዋል። ከሜዳው ውጪ በሰልሃርስት ፓርክ ክሪስታል ፓላስን የገጠመው ቸልሲ 3-1 አሸንፈዋል። ኢስታቬ ዊሊያን፣ ጂኦ ፔድሮ እና ኤንዞ ፌርናንዴዝ የቼልሲን የማሸነፊያ ኳሶች ከመረብ አሳርፏል። ተከላካዩ ክሪስ ሪቻርድስ የፓላስን ግብ ያስቆጠረም ተጫዋች ነው። በጨዋታው በፓላስ በኩል አዳም ዋርተን በሁለት ቢጫ በቀይ ካርድ ወጥቷል። አስቶን ቪላም በኤሚ ቡንዲያ እና ኤሊት ዋትኪንስ ግቦች ኒውካስትል ዩናይትድ 2-0 አሸንፏል። ከሜዳ ውጭ ብሬንትፎርድን የገጠመው ኖቲንግሃም ፎረስት 2-0 ማሸነፍ ችለዋል። ኢጎር ጆሱስ እና ታይዎ ኤዋኒ የፎረስት ግቦችን አስመዝግበዋል። ቼልሲ በአንድ የውድድር ዓመት ትንሽ ግብ የተቆጠረበት ብቸኛው ክለብ ሆኖ ቀጥሏል። የለንደኑ ክለብ በ2004-2005 የውድድር ዓመት በጆዜ ሞሪንሆ እየተመራ ሙሉ የውድድር ዓመት የተቆጠረበት 15 ግብ ብቻ ነበር። ዘንድሮ ይህን ክብረ ወሰን የማሻሻል ዕድል የነበረው አርሰናል ዛሬ በማንቸስተር ዩናይትድ 3-2 መሸነፉን ተከትሎም የቼልሲን ክብረ ወሰን እንደማያሻሽል አረጋግጧል። አርሰናል በውድድር ዓመቱ ካከናወናቸው 23 ጨዋታዎች 17 ግቦች ተቆጥሮበታል። በትናንትናው ጨዋታ አሰልጣኞችና ተጫዋቾች ምን አሉ? ማርቲን ኦዲጋርድ ከአርሴናል ሽንፈት በኋላ ለስካይ ስፖርት የሰጠው አስተያየት ስንመለከት በመጀመሪያ አጋማሽ የተሻለን ቡድን ነበርን ብዬ አስባለሁ። ጎል አስቆጥረን ጨዋታውንም ተቆጣጥረን ነበር። ነገር ግን በቀላሉ አሳልፈን የሰጠናቸው ኳሶች ጥቂት አደገኛ አጋጣሚዎች እንዲፈጠሩ አድርገዋል። በሁለተኛው አጋማሽ የጨዋታው ግለት ትንሽ ተቀየረ። ወደ 2-2 መመለስ ብንችልም እነሱ ግን በድጋሚ ጎል አስቆጠሩ። በአጠቃላይ ከኛ የሚጠበቀው ያህል ጥሩ አልነበርንም። ቀደም ሲል እንዳልኩት አሁን አንድ ላይ የምንሆንበት ከመቼው ጊዜ በላይ ጠንክረን የምንሰራበት እርስ በርስ የምንደጋገፍበትና ወደ አሸናፊነት የምንመለስበት ጊዜ ነው ብለዋል ማቲያስ ኩኝሃ። እንዲህ አይነት ጨዋታዎች የትልልቅ ተጫዋቾች ናቸው ይባላል። የዚህ አካል መሆንና ቡድን መርዳት ለእኔ ሁሉም ነገሬ ነው። ይህንን ማሊያ ለብሼ ካሳለፍኳቸው ጊዜያት ሁሉ 100% እጅግ ውብ አጋጣሚ ነው። እንደዚህ አይነት ጨዋታ መጫወት ሁሌም አልም ነበር። የቡድናችንን ጥራት በሚገባ አውቃለሁ። ሁሉም ተጫዋች ሜዳ ገብቶ መጫወት ይፈልጋል። ነገር ግን ዋናው ነገር በምንችለው ሁሉ ቡድኑን መርዳትና ያለንን አቅም በሙሉ ለቡድኑ መስጠት ነው ሲል ማቲያስ ኩኝሃ ተናግሯል። ሃሪ ማጓየር በበኩሉ የእነሱ ትልቁ ስጋት የቆሙ ኳሶች ነበሩ። አንድ ጎል ማስቆጠር ችለዋል። እሱም እኛ በምንከላከልበት ወቅት የተዝረከረከ ጎል ነበር። ቀደም ብዬ እንደተናገርኩት እኛ ሌሎች ቡድኖችን ሊጎዱ የሚችሉ ጥራቶች አሉን። ዛሬም ያንን አሳይተናል ብለዋል ሃሪ ማጓየር። ፈረንሳዊ የቀድሞ የአርሴናልና የማንቸስተር ሲቲ ተጫዋች ባካሪ ሳኛ ኢትዮጵያ ገብቷል። አንጋፋው ተጫዋች የኢትዮጵያ እግር ኳስ ፌዴሬሽን ከማክሮን የትጥቅ አምራች ድርጅት ጋር የሚያደርገው የሁለትዮሽ
ስምምነት አካል መሆኑ ተናግረዋል። ኑሮውን በዱባይ ያደረገው ባካሪ ሳኛ ከኢቲቪ ጋር በነበረው ቆይታም ከኢትዮጵያ እንጀራውን ይበልጥ እንደሚወድ ተናግረዋል። በምኖርበት ሀገር ብዙ ኢትዮጵያውያን አሉ የሚለው ሳኛም ስለ ኢትዮጵያ ብዙ እንዳውቅ አድርገውኛል። የእኔም የዘር ግንድ ከአፍሪካ መሆኑ በራሱ ስለ ኢትዮጵያ እንዳውቅ አድርጎኛል ሲል ተናግረዋል። ኢትዮጵያ ብሔራዊ ቡድን ከግብጽ ጋር ያደረገውን ጨዋታ ተመልክቻለሁ። ኢትዮጵያ ጥሩ ብሔራዊ ቡድን አላት። የዚህ አካል ሆኜ አዲስ አበባ መምጣቴ አስደስቶኛል ሲል ባካሪ ሳኛ ለኤቢሲ ገልጿል። ሌሎች በትናንትና ዕለት የተደረጉ ጨዋታዎች ስንመለከት በስፓኒሽ ላሊጋ አትሌቲኮ ማድሪድ ማሎርካን 3-0፣ ባርሴሎና ሪያል ኦቫይዱን 3-0፣ ሪያል ሶሲዳድ ሴልታን 3-1 እንዲሁም ደግሞ ዲፖርታቮ አላቬስ ሪያል ቤቲስን 2-1 አሸንፏል። በጣሊያን ሰሪኤ ተጠባቂው የጁቬንቱስና የናፖሊ ጨዋታ በጁቬንቱስ 3-0 አሸናፊነት ተጠናቀዋል። ሳስሎ ክሪሞንሴን 1-0፣ ጊዮና እንዲሁም ቦሎኛን 3-2፣ አትላንታ ፓርማን 4-0 በሆነ ሰፊ ውጤት ሲያሸንፉም ተጠባቂው የሮማና የኤስ ሚላን ጨዋታ አንዳቻ ተጠናቋል። በጀርመን ቡንደስሊጋ ሞንቻግሌርባ በስታትበርግ 3-0 ሲሸነፍ እንዲሁም ደግሞ ክለብ በፍሪበርግ ኮሊን 2-1 አሸንፏል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።